መልካሙ እንዴት አደርክ? እንዴት አደርሽ ሉላ? ደህና አደርሽ? እግዚአብሔር ይመስገን። ግቢ ውስጥ ነኝ፣ ደርሻለሁ፣ ገብቻለሁ። እሺ መጣሽ? እንኳን ደህና መጣሽ። እመጣለሁ፣ ታች እቀበልሻለሁ። እሺ መጣሽ። ጤና ይስጥልኝ ዶክተር መልካሙ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው አለን፣ እግዚአብሔር ይመስገን። እንኳን ወደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሰላም መጣችሁ። እናመሰግናለን። መጣችሁ፣ ደስ ብሎናል። እናመሰግናለን። ያው ብዙ ጊዜ ብሎ ፕሮግራም ስንጀምር ከቤት ነው የምንጀምረው፣ ግን ዛሬ አንተ በጠዋት ስራ ስለምትገባ እንግዲህ ከቢሮ ልንጀምር ነው። አዎ እኛ ያው እዚህ ኢመርጀንሲ ላይ የሚሰራ ሰው ብዙ ጊዜ በጠዋት ስለሆነ የሚገባ ሰዓት የለውም። ቁርስ በልተን ራስ ከቤት አንወጣም። እዚህ ብዙን እዚህ ስለሆነ የምናደርገው ለዛ ነው። እንደዚህ መግቢያችንም ላይ ሰራተኞቻችንን ካፍቴሪያቸው እዚህ ጋር ነው። ይሄ እንግዲህ ባለሙያዎቻችንም አንዳንድ ጊዜ እዚህ ነው የሚውሉት፣ እዚህ ነው የሚያድሩት። ስለዚህ መውጫም ጊዜ የማይኖርበት ሰዓት ስለሚኖር ለዛ ይረዳ ዘንድ ብለን እዚህ ለሰራተኞቹ ምቹ አካባቢን ከመፍጠር አንጻር እዚህ ላይ ካፍቴሪያውንም አድርገናል። ስለዚህ ኢመርጀንሲ ሲኖር ነው እዛው እያደራችሁ የዋላችሁ የምትሰሩት ማለት ነው። የታደረ ነው የሚሰራው። በማይኖርበትም ጊዜ ያው ሰራተኞቻችን እዚህ አስፈላጊውን ነገር ቁርስም ካፍቴሪያው ሰፋ ያለ ሰርቪስ ነው የሚሰጠው። ወደ ላይ እንውጣና የመጀመሪያው እንትናችንን ቁርስ በልተን ነው ስራ የምንጀምረው። እሺ በዚህ ካፍቴሪያችን ነው ሉላ። ስለዚህ ቁርስ እንበላለን እዚህ ጋር። ከዛ በፊት ግን እጃችን ታጥበን የጤና ቦታ ላይ ሲመጣ በደንብ ያስፈልጋል። እውነት ነው። ፕሊዝ ከግዳ ነው ባጋችን ከተባልኩኝ ታዘዛለሁ። የተባረከ ምግብ ይሁንልን። እናመሰግናለን። አሁን ደግሞ እዚህ ቡና እንጠጣና ቡና ማስጠጣ በደንብ ዶክተር መልካሙን እንተዋወቀዋለን። በዛው እንዴት ነሽ? በጣም ሰላም ነው። የከተማችንንም ውበት እያየን በዚሁ አሪፍ ቦታ ናት እቺ። ቆንጆ ነው። ፕሊዝ ዶክተር መልካሙ ሀብቴ የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ካንተ ጋር ነው ውሎዬን የማደርገውና ብዙ ጤና ነክ ጉዳዮችን እናነሳለን። በተለይ ደግሞ ወረርሽኞች ሲከሰቱ የተለያዩ ስራዎችን የሚሰራ ተቋም ስለሆነ መጀመሪያ ዶክተር መልካሙ ማን ነው ከሚለውን ጀምርና ምን አይነት ስራዎችን እስካሁን ድረስ ደግሞ እየሰራህ እንደነበረ ዛሬ ደግሞ በዛው ማያይዘህ ውሎ ምን እንደሚመስል ብትነግረኝ። እስካሁን በነበሩኝ ጊዜያቶች የሰራኋቸው ብዙ ቦታዎች ሰርቻለሁ ብዬ ለማንሳት እችላለሁ። እንግዲህ ትምህርት የመጀመሪያው ነገር ትምህርት ስለሆነ ጎንደር ዩኒቨርሲቲ በሕክምና ተማርኩኝ። ከዛ ከጨረስኩ በኋላ ወሎ ዩኒቨርሲቲ ነው የተመደብኩት። ወሎ ዩኒቨርሲቲ በአስተማሪነትና በሐኪምነት። ያኔ ወሎ ዩኒቨርሲቲ እኛ ስንመደብ በ2004 ማለት ነው 2004 በእኛ አቆጣጠር በ2004 እዛ ስንመደብ ትንሽ ሐኪሞች ነበርን፣ ትንሽ ጠቅላላ ሐኪሞች። ያኔ ዩኒቨርሲቲውም ገና ከተመሰረተ ትንሽ ዓመታት ነው። የሕክምና ትምህርት ቤቱም አዲስ ነበረ። እዛ የዲፓርትመንት ሄድ ሆኜ የነበረውን የስኩል ኦፍ ሜዲሲኑን ትምህርት ቤቱን የመሰረት ነው ያኔ። አሁን ትልቅ ትምህርት ቤት ሆኗል። እዛ ላይ ብዙ ሐኪሞችን፣ ብዙ ባለሙያዎችን፣ ብዙ የጤና ባለሙያዎችን እያፈራ ነው ያለው። የመጀመሪያው ስራ የጀመርኩት እዛ ነው። ከዛ በኋላ እዛ እያስተማርን ያለን ወዲያው ወደ ስፔሻላይዝ ለመማር ጎንደር ዩኒቨርሲቲ ተመልሼ ገባሁ። ከዛ 4 ዓመት የማህፀንና ጽንስ ስፔሻሊስት ሆኜ ነው የወጣሁት። አመሰግናለሁ። ስኳር ላይ እንዴት ነው ዶክተር? እኔ ስኳር ትንሽ ነው የማደርገው። ያው ባይበዛ ጥሩ ነው እንግዲህ ተለየ እንትን የለኝም እኔ። እሺ ከዛ ተመልሼም እዛ ወሎ ዩኒቨርሲቲ የማስተማር ስራውን እና የማከም ስራዎችን ቀጠልኩኝ። ከዛ እንደተመለስኩኝ እዛው ከወሎ ወደ
10 ኪሎ ሜትር አካባቢ ቦሩ ሜዳ ሆስፒታል ይባላል። እዛም ተመልሼ ማስተማር ስራውን እየሰራው አሉ። እዛ የእናቶችና ህፃናት ሴንተሩን እዛ ስራ አስጀመርኩ። ከዛ ደግሞ ያን የሰራው ደሴ ሆስፒታልም ሰራ ነበር። ደሴ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ሆንኩ። ከዛው ከወሎ ዩኒቨርሲቲ በህብረተሰብ ጤና አጠባበቅ የማስተርስ ዲግሪ ተማርኩ። ሁለተኛ እንግዲህ እነዚህ ደሴ ሆስፒታል ላይ ስራዎችን እየሰራን ማህበረሰቡን ሰርቭ እያደረግን ከቆየም በኋላ በዚህኛው በለውጡ መንግስት ከለውጡ በኋላ የአማራ ክልል ጤና ቢሮ ኃላፊ ተደርጌ ተሾምኩኝ እዛ። ከዛ በኋላ ለተከታታይ 4 ዓመታት የአማራ ክልል ጤና ቢሮ ኃላፊ ሆኜ ሰርቻለሁ። እሱን ከሰራው በኋላ ነው አሁን እንግዲህ እዚህ ደግሞ ወጥቼ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ሆኜ የሀገሪቱን አጠቃላይ የሆነውን ብሔራዊ የጤና ደህንነት ከወረርሽኝና ሌሎች የህዝብን ጤንነት ከሚያረጋግጡ ስራዎችን በኃላፊነት በመምራት ላይ የሚገኘው ኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንግዲህ ያው ብዙ ስራዎችን ይሰራል። ከዛ ቀደምም ግን የበለጠ ደግሞ ይመስለኛል ከሰው ጋር ቀጥታ ግንኙነቱ የነበረው ከኮቪድ በኋላ መሰለኝ። ኮቪድ ላይ ብዙ ስራዎች ሲሰሩ ነበረ። መረጃዎች የሚወጡት የነበረው ከዚሁ ነበረ። ከኮቪድ በኋላም ያው በኮቪድ ደረጃ ባይሆንም የተለያዩ ወረርሽኞች ይነሱና ግን መፍትሄ ያገኛሉ። ከዛ ደግሞ እንረሳቸዋለን። ስለዚህ የኮቪድ ጊዜም እዚህ ነበር። የኮቪድ ጊዜ የአማራ ክልል ጤና ቢሮ ኃላፊ ነበርኩ። ኮቪድ የመጣው እኔ እዛ እየሰራሁ ነው። በዛን ጊዜም ወቅት ግን ከዚህ ኢንስቲትዩት ጋር አብረን እንሰራ ነበረ ከጤና ሚኒስቴር እና ከኢንስቲትዩቱ ጋር። ለዚህ ያኔም በኮቪድ ጊዜ የነበረውን ቻሌንጅ የነበሩትን ስራዎች የክልሉን ኦቨርኦል ሰፋ ባለ ፕሮፋይል ያንን ስሰራ የነበርኩት ሳስተባብር የነበርኩት ከሌሎች አመራሮች እና ባለሙያዎች ጋር ሆኜ እኔ ነበርኩኝ እዛ። በጣም አሪፍ። ያው ቀንም እንዳይመስል ነው ቀጣይ ማነሳውና ዛሬ ካንተ ጋር ስለሆነ ውሎዬን የማደርገው ምን ይመስላል? ቀን ያ ኢመርጀንሲ ሰው በጠዋት ነው የሚወጣው። ቢሮ ገባለሁ፣ አንዳንድ ነገሮችን ቼክ አደርጋለሁ። የቁርስ ሰዓት ሲደርስ ቁርስ በላለን። ከዛ በኋላ ባለሙያዎቻችንን እና የተሰሩ ያሉትን ስራዎች አጠቃላይ የወረርሽኙ እንዴት እንደሚመራ እነሱን የምናይበት ይሆናል። ከዛ ሌላውና ትልቁ ስራችን እኛ አጠቃላይ ስራውን የምንሰራው ከክልሎች ጋር ነው። ምን ላይ ነው ያለው፣ ምን ችግር አለ፣ ምን የምናግዛችሁ ነገር አለ፣ ምን እየሰራችሁ ነው የሚለው ዴይሊ ፎሎ አፕ እናደርጋለን ከነሱ ጋር። ከዛ ደግሞ የተጓዦችና የድንበር ጤና ስራዎች አሉን የምንሰራቸው በመግቢያና መውጫ ኬላዎቻችንም ላይ። ምክንያቱም ሰዎች ከውጭ የተለየ ነገር ይዘው ሊመጡ ስለሚችሉ እነሱን መርምረን ነው የምናስገባው። ይሄንን በቦሌም ላይ እናደርጋለን፣ በግራውንድ ክሮሲንጎችም ላይ እናደርጋለን። ለዚህ ያንን በቅርብ ያለውን የቦሌንም ዛሬ ሄደን ቼክ የምናደርግ ይሆናል ማለት ነው። ሼፍ እንኳን ደህና መጣችሁ። ከዚህ አንወጣማ። ዛሬ መጣችሁት እናንተ 100 ዓመታችንን ካከበርን ማግስት ነው ያንን ፕሮግራም ያደረግነው። እንግዲህ ክቡር ፕሬዚደንታችን በተገኙበት ነው። ትልቅ የሆነ የ100 ዓመት ፕሮግራም ነው ያደረግነው። እንኳን ጥሩ ጊዜ መጣ። 100ኛ ዓመቱን ያከበረ ተቋም እኛ መገኘታችን ትልቅ ኩራት ይሰማናል እና እንግዲህ በኢቢኤስ ስም ተወክዬ ይሄ ጤንነቱ የተረጋገጠ እዚሁ እኛ ጋር የተሰራ ኬክ ነው። ስለዚህ ይሄን ኬክ በጋራ ነው የምንቆርሰው። እንኳን ደህና መጣችሁ። እንኳን ለ100ኛ ዓመታችሁ አደረሳችሁ። እናንተ እንኳን አብሮ አደረሰ። አሁን ደግሞ የምናየው ይሄ የናሽናል ፐብሊክ ሄልዝ ኢመርጀንሲ ኦፕሬሽን ሴንተራችን ነው። ይሄ ማለት ምንድነው? ብሔራዊ የክስተት አስተዳደር ማዕከሉ ነው። ይሄ እንግዲህ ታሪካዊ አመጣጡ ምንድነው? ከሚሊታሪ ጋር የሚያያዝ ነው። በአርሚ የኮማንድ ሲስተማቸውን የሚሰሩበት የኮማንድ ሴንተራቸው ነው የሚሉት እነሱ። ደብሊውኤችኦም ይሄንን ከስተማይዝ አድርጎት አሁን በኢንተርናሽናል ስታንዳርድ ተደግፎ እንደዚህ አይነት ማዕከሎች ወረርሽኞች እና የተለያዩ አደጋዎች ሲኖሩ የሚመራበት ነው። በዚህ ውስጥ የምናደርገው ምንድነው? እዚህ የምናስተባብርበት ማዕከል ነው። እኔ ለመግባት ይፈቀድልኛል? አዎ። እንዴት አደራችሁ? ሰላም ናችሁ? እንዴት አደራችሁ? ፉሊ ዲጂታል የሆነው ማዕከላችን ነው። እነዚህ እንግዲህ ባለሙያዎቻችን ናቸው። ቀንም ማታም የሀገሪቱን አጠቃላይ የጤናን በተመለከተ ስራዎችን ሲሰሩ የሚውሉ የሚያድሩ ባለሙያዎቻችን ናቸው። ስለዚህ ከነሱ ጋር ነው የምንሰራው። የመጀመሪያው የምናደርገው ነገር ከነሱ አፕዴት መቀበል፣ ያሉትን ነገሮች ማየት ነው። የጋራ የሆነ የተሰሩት ስራዎች አንድ ላይ ኮምፓይል ተደርገው ፕሬዘንቴሽን ይቀርባል።
በዛ ፕሬዘንቴሽን ላይ ውይይት እናደርጋለን ማለት ነው። በቀረበው አፕዴት እና አጠቃላይ ስራዎቻችን ያው እንደምታውቁት we are aspiring to be center of excellence በአፍሪካ የልቀት ማዕከል ሆነን ሌሎች መጥተው የሚማሩበት እኛም ደግሞ ከሌሎች የምንማርበት ፕላትፎርም እየሰራን ስለሆነ የሱን ቪዥን አድርገን የተንቀሳቀሰን ያለ ነው። ለዚህ መሰረታዊ ነገሮቻችንን ከዚህ በፊትም እንዳየናቸው ብዙ ስራዎች ናቸው የተሰሩት። ስትራቴጂክ ሎኬሽን ላይ መኖራችን፣ ኢትዮጵያን ኤርላይንስ እኛ ጋር መሆኑ፣ አፍሪካ ሲዲሲ እና ደግሞ አፍሪካን ዩኒየን እዚህ እኛ ጋር መሆናቸው እና ከዚህ በፊት ያለን ትልቅ ኤክስፒሪየንስ ስላለ እነዚህ ነገሮች ወደ ሴንተር ኦፍ ኤክሰለንስ ለማምራት ወሳኝ ናቸው ብለን ከዚህ በፊት ባነሳ ነው መሰረት ስለዚህ ለፕሪፔርነስ ተዘጋጅቶ ለመቆየት ይሄንን ቪዥን አድርገን እየሰራን ነው። ያው እኛ ደግሞ እንደ ህዝብ ወይ ደግሞ ያው ከባለሙያ ውጪ ለሆኑ ሰዎች እንዲረዱት አሁን ብዙ ነገሮች ወደ ዲጂታል ሲስተም እየተቀየሩ ነውና የተለያዩ ኢንፎርሜሽኖችን ከተለያዩ ቦታዎች እንደምትቀበሉ ምንም ትንሽ ለመረዳት ችያለሁና በምን መንገድ ነው ኢንፎርሜሽኖቹ የሚሰበሰቡት? አሁን ላይ ደግሞ ክረምትም ወቅት ነው። ስለዚህ ኮሌራ ይጠበቃል ይመስለኛል ካልተሳሳትኩኝ። የተለያዩ ወረርሽኞችም እንደዛውና ምን እየተሰራ ነው የሚለው በዚሁ አንስተ ነው እንድናልፍ። ለብዙ ወረርሽኞች ምላሽ ስንሰጥ ነበረ። አሁንም ደግሞ ራሳችንን የተለያዩ ነገሮች ሲመጡ አደራጅተን ነው ያለነው። ለዚህ ለኛ ስራ ለቅኝት ስራ ዋናው ነገር ኢንፎርሜሽን ነው። ኢንፎርሜሽን ያስፈልገናል፣ ጭምጭምታ ያስፈልገናል። ማህበረሰቡ አሁንኛ እንዲያደርግልን የምንፈልገው ጭምጭምታ እንዲሰጥ እንዲነግረን ነው። ይሄንን ደግሞ መረጃ የምንሰበስብበት መንገዱ አንዱ ኮል ሴንተር አለን 8335 ያ ማለት 24 ሰዓት 7 ቀን ነው ክፍት ነው። በዛ መሰረት ማህበረሰቡ ያየውን ለየት ያለ ነገር ኦኬ ወደ ታች የሚለው ሰው ወደ ላይ የሚለው ሰው ደም የሚፈሰው ሰው የተለየ አይነት ነገር ምልክት ያሳየ ካለ በዛ ይደውልልናል። መሪ ሁሌዚ ቁጭ ብሎ መመሪያ መስጠት ብቻ ሳይሆን ፊት ለፊት ሄዶ ባለሙያዎቹ እንዴት ነው የሚሰሩት ምን ችግር አለ ምን መታገዝ ያለበት የሚሉትን ነገሮች ታች ወርደን አይተን የሰራንበትና ጥሩ ውጤት ያመጣንበት። እሺ እንግዲህ ኤመርጀንሲ ኦፕሬሽን ሴንተራችን ይሄን ይመስላል። በነገራችን ላይ ይሄ ክቡር ፕሬዝዳንታችን በተቋማችንን 100 ዓመት በጎበኙበት ጊዜና ይሄንን የኤመርጀንሲ ኦፕሬሽን ሴንተር ባዩበት ጊዜ ፕሌጅ ያደረጉልን ነው። ይሄኛው የእሳቸው የእጅ ጽሁፋቸው ነው። ያው በቅርቡ ሀገራችን ላይ ተከስቶ የብዙ ሰው ስጋት የነበረው ደግሞ ማርበርግ ቫይረስ ነውና በወቅቱ ምንድነው ብዙ ሰዎች ስጋት እንዲገባቸው ያደረገው ኢንፎርሜሽኖች በተለያዩ ሁኔታዎች ከተለያዩ ቦታዎች ሲወጡ ነበር እና ያ ነገር ደግሞ ሰው ስጋት ፈጥሯል። ግን መጨረሻ ላይ ነገሮቹ በቁጥጥር ስር ሆነው አሁን ኢትዮጵያ ነፃ ናት ከማርበርግ ቫይረስ እና ያ እንዲሆን ወይም ደግሞ ያ ነገር እንዲከሰት ያደረገው ምን ነበረ? ሰዎች ደግሞ እንደዚህ አይነት ወረርሽኞች በሚነሱበት ጊዜ ኢንፎርሜሽኑን ከማን መስማት አለባቸው? ጥሩ ጥያቄ ነው ያነሳሽው። በዛ ጊዜ ለኢትዮጵያም አዲስ ነው። ገዳይነቱ ትልቅ ነው። ብዙ ጉዳት ያደርሳል። የጤና ጉዳቱን ብቻ ሳይሆን የሰው እንቅስቃሴን አጠቃላይ ነገሩን ስለሚገድብ የሚያመጣው የሶሻል የኢኮኖሚክ ሳይኮሶሻል ኤፌክቱ ሃይ ነው። ስለዚህ ማርበርግ ገና እኛ ያደረግነው ከጤና ሚኒስቴር ጋር እንደዛ የሚመስሉ ሰዎች አሉ ተብሎ ከክልሉም ሪፖርት በተደረገልን ሰዓት የተጠረጠሩ ሰዎች አሉ ብለን ነው መግለጫ የሰጠነው። ከዚህ በጊዜ ነው የሰጠነው ማለት ነው። ከዛ ደግሞ ሳይዛመት እዛው ጂንካና አካባቢው ነው በሽታን ኮንትሮል ያደረግነው። ስለዚህ ይሄንን አርገና የተቆጣጠርነው ግን እንዲህ አይነት ነገሮች ሲያጋጥሙ ማህበረሰቡ እነዚህ አይነት መረጃዎችን መውሰድ ያለበት ከጤና ሚኒስቴርና ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብቻ መሆን አለበት። ከዛ የሚዲያ ሶርሶቹ ደግሞ ተአማኒነት ያላቸው የሚዲያ ሶርሶችን ቢጠቀም ጥሩ ነው እንላለን። ስለዚህ በቀጣይ ምንድን ነው የምታደርገው ዶክተር? በቀጣይ የማደርገው ምንድነው ከክልሎች ጋር አንድ ስብሰባ አለኝ። እሱን ስብሰባ አቴንድ አድርጌ እመጣለሁ። ከይቅርታ ጋር እስከዛ ሰዓት ድረስ ሻይ የጠጣሽ ልጠብቅ።
ያው በመንገዳችን ላይ ደግሞ አንዳንድ ነገሮችን ለማንሳት ያህል ጤና ነክ ነገሮችን ነው በብዛት የምናነሳው ዛሬ እና አንድ ወረርሽኝ ተብሎ ተወስዶ ወደሚቀጥለው እርምጃ ለመሄድ ምን አይነት መሆን አለበት ወይ ምን ላይ መድረስ አለበት? ወረርሽኝ የራሱ የሆነ መጠን አለው። በሀገር አቀፍ ደረጃ የተዘጋጀ ጋይድላይን አለ። የተቀመጡበት ዋና መስፈርታቸው ምንድነው? አንዱ የገዳይነታቸውና የሚያመጡት መጠን፣ ሁለተኛው በፍጥነት የመተላለፍ፣ ሶስተኛ ደግሞ በዓለም አቀፍ በተለያዩ ጋይድላይኖች ውስጥ በተለያዩ ስታንዳርዶች ውስጥ በደብሊውኤችኦ እና በሌሎቹም ወረርሽኝ ተብለው የተቀመጡ አሉ። ስለዚህ እነሱን መሰረት አድርጎ የእኛም የሀገር አቀፍ ፕሮቶኮላችን በዛ መሰረት ነው ዲዛይን የተደረገው። ወደ ግል ህይወት ደግሞ ልመጣ ነው ዶክተር። እና ያው ሕክምና ሙያን ከመማር በፊት እንደ ልጅ እንደ ተማሪ ምን አይነት ልጅ ነበርክ? የአርሶ አደር ልጅ ነኝ። ቤተሰቦቼ ለትምህርት ቅድሚያ የሚሰጡ ናቸው እና በእነሱ ለትምህርት ቅድሚያ ስለሚሰጡ ሁላችንም አስተምረዋል። በዚህ ትምህርት ላይ በጣም አተኩሬ እንድማር ያደረጉ ነበረ። በዛ እንግዲህ ጥሩ ከሚባሉት በተለያየ ጊዜ ጥሩ ነገር ከነበረኝ ተማሪዎች ውስጥ ነበርኩኝ። በዛም ምክንያት ሕክምና ለመማር ችያለሁኝ። ይሄ እንግዲህ የአካባቢው የቤተሰቦቻችን የአስተማሪዎቻችን እና በአካባቢ በነበሩት ሰዎች ከኛ በቀደሙት ባገኘነው መሰረት እንግዲህ እድገታችን ያው እንደማንኛውም ኢትዮጵያዊ ነው። እንደማንኛውም ኢትዮጵያዊ ገበሬ ልጅ ነው። ሕክምና በኤአይ የሚተካ ይመስላል። እንግዲህ ኤአይን በኤአይ ዓለም የደረሰበት ነገር ከኤአይ ወደኋላ መቅረት አይቻልም። ግን ደግሞ ሕክምና ልዩ የሚያደርገው ነገር ምንድን ነው ያለ እንደሆነ ሰውኛ ነገር አለው። ኤአይ ስራዎቹን እና ሰውኛ የሆኑትን ነገሮች ሊወስን አይችልም። የኤአዩ እና አዳዲስ የመጡ ቴክኖሎጂዎች ሰፖርት ያደርጋሉ። ሙሉ ለሙሉ ሊጠቁ አይችሉም። ብዙ ጊዜ ያው ከሀገር ውጭ እንኳን ሕክምና ለማድረግ በሚካሄድበት ወቅት የምንጠቀማቸው አማርኛ ቃላቶች አሉ። ሆዴን ሸቀሸቀኝ፣ ወጋኝ ምናምን፣ ይሄ መተኪያ የሌላቸው ቃላቶች እና እነዚህ ቃላቶች እንደ በኢትዮጵያ ሕክምና የራሳቸው ትርጓሜ ያልተሰጣቸው ወይ ከሕክምና ጋር የተያዘ መተኪያ ቃላቶች የላቸው አሉ። አንዳንድ አገላለጾች ቤግ ይመስላሉ። ግን አሁን እኛ እዛው ስለኖርንበት ያ ማለት ምን ማለት ነው የሚለውን ሰውን ስለምናውቀው ማህበረሰቡን ስለምናውቀው መጥተውን በተደጋጋሚ የሚያነሱት ነገር ስለሆነ እንደ ሐኪም ከባድ አይደለም። ግን ደግሞ ስትለማመጂ የመጀመሪያዎቹን ጊዜያቶች አንዳንዶችን ለመረዳት የሚከብድ ነው ሊሆን ይችላል። ግን እንደ ሀገር እንደተባለው እነዚህን ሁሉ ያሉበት የሕክምና አይነት ዲክሽነሪ ማዘጋጀት ሊያስፈልግ ይችላል። ይሄ ምናልባት አንዱ የምንሰራው ነው የሚሆነው። ግን ይሄ የሚሄደው ምንድነው ከሊትሬሲ ጋር ነው ዞሮ የሚሄደው። ማህበረሰቡ የሕክምና ነገሮቹን እያወቃቸው እያስተማረን ኮሚኒኬት እያደረግን በምንሄድበት ጊዜ አሁን ሰው በሞባይሉም እያየ ይሄ ማለት ይሄ ነው ማለት ጀምሯል። ስለዚህ አሁን ከሞባይል በዘለለ ማህበረሰቡ ውስጥ ገብተን በተለያዩ ኢኒሼቲቮች አሁን የምንሰራቸው ለዛ ነው። ብርድ የሚባል በሽታ አለ? እንደዛ የሚባል ህመም የለም። ግን ምንድነው ብዙ ጊዜ ከሳል ጋር የተገናኙትን ነው እንግዲህ የንፋስ በሽታ በሚል የሚነሱት በተለያየ ጊዜ። ይሄኛው ግን ምንድነው አሁን እንደ ሳምባ ምች ሊኖር ይችላል፣ እንደ ጉንፋን ሊሆን ይችላል፣ እንደ ኢንፍሉዌንዛ አይነት ነገሮች ሊሆኑ ይችላሉ እንጂ ንፋስ ስለነፈሰ ብቻ የሚመጣ አይደለም። ታክሲም ላይ እንደዚሁ ሰው መስኮትን ያለ መክፈት ነገር አለ ብርድ እንዳይመታኝ በሚል። ይሄ እንደውም መታፈኑ ነው ችግር የሚፈጥረው። እዛ ውስጥ በትንፋሽ የሚተላለፉ በሽታዎች ሊኖሩ ስለሚችሉ በታፈነ ጊዜ መተላለፍ እድሉን ይጨምረዋል። ዶክተር እንግዲህ በዶክተርነት በሕክምናው እንዲሁም ደግሞ በመምህርነት ነበር ስታገለግል የቆየውና ከዛ ደግሞ በአመራርነት መጥተህ ደግሞ ሊደርሺፕ ላይ መስራቱ ላይ ያለው ከሁለቱ ግን የትኛውን ታስበልጣል? ይሄ አታይ ነው የሚወስነው ማለት ነው። እኔ ራሱ ወደ ጤና ቢሮ ኃላፊነት በገባሁበት ጊዜ እንዴት ሕክምናውን ትተህ ኦፕሬሽን ብትሰራ አይሻልም ነበር ወይ የሚሉ ሀሳቦች ነበሩ። ከጓደኞችም ከቤተሰብም እንደዚህ አይነት ነገሮች ነበሩ። በምናክምበት በምንሰራበት ጊዜ ትሪት የምናደርጋቸው የምናክማቸው ሰዎች ግለሰቦች ናቸው። ግን ደግሞ ግለሰብን ከማከም ከፍ ብሎ ማህበረሰብን ላይ ተጽዕኖ የሚፈጥሩ ነገሮችን ማድረግ ላይ የተያያዘ ነው። ለምሳሌ ደግሞ በስራ አጋጣሚ ከረጅም ቦታ የሚመጡ እናቶች አሉ። ለ2 ቀን 3 ቀን ምጥ ላይ ቆይተው ማህፀናቸው ተጎድቶ የሚመጡ አሉ ተቋማት። ይሄ እንግዲህ ተቋማት ባለመኖራቸው የተነሳ ነው።
ስለዚህ ይሄንን የጤና ቢሮ ኃላፊ በሆንኩበት ጊዜ ኃላፊነቱን ባገኘሁበት ጊዜ ለነዛ ቦታዎች ጤና ጣቢያ ሰርቻለሁ፣ ሆስፒታሎችን ሰርቻለሁ። ስለዚህ ማህበረሰቡ እንዳለ ትሪት ያደርጋል ማለት ነው። ሉላ ጥሩ እስካሁን ድረስ ጥሩ ቆይታ እንዳለን ተስፋ አደርጋለሁ። አሁን ደግሞ እዚህ የቦሌ ኢንተርናሽናል ኤርፖርት ላይ የምንሰራቸው ስራዎች አሉ። ይሄ እንግዲህ የጤና ስክሪኒንግ ስራ የምንሰራበት ነው። ስለዚህ ኢሚግሬሽን ከመምጣታቸው በፊት ነው ማለት ነው። ከመድረሳቸው በፊት ምክንያቱም መጀመሪያ ልክ ከፕሌን እንደወረዱ እኛ ስክሪን አድርገናቸው በዛ ስር የሚያልፉት ማለት ነው። ችግር ካለ እዚህ ያዘጋጀነው አምቡላንስ ሬዲ ነው፣ ባለሙያዎቻችን ሬዲ ናቸው። መውጫ በሩ ይታወቃል፣ በየት ገብቶ በየት እንደሚሄድ ክሊር ነው። ስለዚህ ወደ ቦታ ነው የምንሄደው ማለት ነው። ሕክምናውን እናደርጋለን። እንዴት ናቸው? የት ፍላይት ነው? ኬንዚያ ነው። ይሄ በቃ ዋናው ጌት ይሄ ነው። ሃይ ሪስክ የሆኑት ቦታዎች የሚገቡበት ጌት ይሄ ነው። አሁን እንደዚህ ዲአርሲ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ እዛ አካባቢ ያሉት ማለት ነው። ይሄ ዲክላሬሽን ፎርም ያልኩሽን ቅድም የሞሉትን ቼክ ይደረጋል። አንዳንዱ ማኑዋል ለመሞላውም ካለ ማኑዋል ይሞላል። ሰው ሲመጣ ይኸውልሽ በዚህ ጋር ያ ካሜራው ቴምፕሬቸር ይለካል። ሰው እዚህ መጀመሪያው ከአውሮፕላን ወርደው በዚህ ነው የሚገቡት። መጀመሪያ ስክሪን ከተደረገ በኋላ አንድ ሰው ሰስፔክት ከሆነ ወይም ደግሞ ቫይረሱ ሊኖርበት ይችላል ከተባለ ምንድን ነው የሚደረገው? የምናደርገው መለየት ነው። እሱ የምንለይበት ደግሞ ቦታ አለ። የምንለይበት ቦታ አለ። እሱን እናየዋለን። ለወንድና ለሴት የተለየ ቦታ አለ። እዛ አድርገን አስፈላጊውን ምርመራ፣ ሌሎች ተጨማሪ ነገሮችን ሁሉ እናደርጋለን ማለት ነው። ይሄኛው የመለያ ቦታችን ነው። እንግዲህ ችግር አለበት ምልክት አለው ብለን የምናስበው ሰው ካገኘን እዚህ ውስጥ ነው የምናስገባው። ገብተን ማየት እንችላለን። ስጋት የለውም አይደል? ስጋት የለውም። አንዴ እኮ ጭንቅላቴ ስላሰበው ለዛ ነው። የለውም። እነዚህ ለማረፊያ የሚሆኑ አልጋዎቹ ናቸው። አሁን ደግሞ አንቺም እዚህ ስለቆየሽና ፍርሃቱም ስለታየብሽ እዚህ ላይ ራስሽን ስክሪን አድርገሽ ቴምፕሬቸር ሲለካ ነው 36 በጣም ነኝ ማለት ነው። በመቀጠል አሁን እኔ ስራ የሚሆነው እነዚህን ስራዎችንና ሌሎችንም ከአለው ከቲሙ ጋር አጠር ያለ ስብሰባ አደርጋለሁ። ያንን ስብሰባ አድርጌ ቀኑን ደግሞ እንጨርሳለን ማለት ነው። በጣም አሪፍ። እኔ በጣም ጥሩ ቀን ነበረኝ። የእውነት የሚሰሩት ስራዎች በጣም ትልቅ ናቸውና ደስ ብሎኛል። እኔ በአንተ ውሎ ውስጥ ስራዎቹን በደንብ በሚገባ አይቻለሁ። ስለፈቀድክልኝ በጣም አመሰግናለሁ። በጤና ያቆየን፣ በቸር ያቆየን፣ ጤና ይስጥልን ነው የሚባለው። በጣም አመሰግናለሁ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።